ይሄ ቪዲዮ በሀያዎች ውስጥ ሆናችሁ በጣም ግራ ለገባችሁ ሰዎች አውቃለሁ። ሀያዎች ውስጥ እንደመግባት በጣም ግራ የሚያጋባና በዛው ልክም ደግሞ ደስ የሚል ነገር የለም። ደስ የሚለው ፓርት በጣም ኢነርጂ ስላለን በጣም ብዙ ነገር አኮምፕሊሽ ማድረግ ስለምንችል ጉልበታችንና ኢነርጂያችንን በስነ ስርዓት ካወጣን እየገፋን በመጣን ቁጥር የበለጠ ሞር ሰክሰስፉል እየሆንን መምጣታችን አይቀርም። ስለዚህ በዚህ ቪዲዮ የምናየው ሀያዎች ውስጥ ምን አይነት ስቴፖችን ብትወስዱ ራሳችሁን ወደ ሰክሰስ ወይም ደግሞ ወደ ስኬት ልታበቁ ትችላላችሁ የሚለውን ነገር በዚህ ቪዲዮ የምናይ ይሆናል ማለት ነው። እኔም በእርግጥ ገና ሀያዎች ውስጥ ነኝ፣ ግን ደግሞ ሞር የተሻለውንና ማቆን ነገር ለእናንተ ሼር ለማድረግ ነው ይህን ቪዲዮ እየሰራ ያለሁት። ስለዚህ እስከ መጨረሻው ድረስ በመከታተል እኔም ያለሁበትን ፓዝና ጆርኒ እያጋሯችሁ እናንተም ወደዚህኛው ፓዝና ጆርኒ መቀላቀልና መጀመር ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ በደንብ ስቴፕ ባይ ስቴፕ ሀያዎች ውስጥ እነዚህን መንገዶች ከተሉ ጤንነት 30ዎች ውስጥ 40ዎች ውስጥ እያላችሁ በመጣችሁ ቁጥር ሞር ሰክሰስፉል እየሆናችሁና ስኬታማ እየሆናችሁ መምጣታችሁ የማይቀር ነው ማለት ነው። የመጀመሪያው ፓርት የሚሆነው ምንድነው? you're supposed to be lost ወይም ደግሞ ሎስት ልትሆኑ ይገባል። ሎስት ካልሆናችሁ ይሃን ጥሩን ነገር ልታውቁታችሁ። በደንብ ስገልጽላችሁ ሀያዎች ውስጥ መግባት ማለት መውደቅ፣ መነሳት፣ ሎስት መሆን፣ ፊገር አውት ማድረግ አንዳንድ ነገሮችን፣ ከዛ ድጋሚ መውደቅ፣ መነሳት እንደዛ እያለ ስለሆነ ሳይክል ውስጥ ስለምትገቡ ሜቢ ግዴታ ሎስት መሆን ስላለብን ይሆናል ሎስት የሆነው። ግዴታ ሎስት መሆን ስላለብን ይሄ ሀያዎች ውስጥ ሎስት ካልሆንን ትክክለኛው የትኛው እንደሆነ መጥፎ የትኛው እንደሆነ እንዴትም ልንለይ ስለማንችል ሀያዎቻችን ውስጥ ግዴታ ሎስት ልንሆን ይገባል ማለት ነው። ሎስት ካልሆነን የትኛው መጥፎ የትኛው ጥሩ እንደሆነ ልንለይ ስለማንችል ማለት ነው። አብዛኛው በእኛ ጀነሬሽን በተለይ ይህን ሎስት መሆን ሃንድል ማድረግ ስለማይችሉ ወይም ደግሞ ግራ መጋባቱን ሃንድል ማድረግና መቋቋም ስለማይችሉ ወደ ተለያዩ ሱሶች እንዲሁም ደግሞ ወደ ተለያዩ አላስፈላጊ ልማዶች ይገባሉ ማለት ነው። ስለዚህ ከነዛ አላስፈላጊ ሀቢቶች ግን ተቆጥበን ራሳችን ከቆጠብን ይህን ሎስት ሲዝን ወይም ደግሞ ግራ የተጋባንበትን ሲዝን እንደምንም ብለን ተጋፍጠን እንደ ወንድ ልጅ ሃንድል አድርገን ካለፍነው በእርግጠኝነት ወደፊት የተሻለ ደረጃ ላይ ልንበቃ እንችላለን ማለት ነው። ስለዚህ አሁን ላይ የምናያቸው ብዙ ወጣቶች አሉ ሀያዎች ውስጥ እንዲሁም ደግሞ ቲኔጅ ይር ውስጥ ሆነው የተለያዩ ኮንሰርቶችን፣ ፓርቲዎችን፣ ክለቦችን እንዲሁም ደግሞ የተለያዩ ሱስ ነክ ነገሮችን እያረጉ እያየን የምንገኝበት ሰዓት ነው አሁን ላይ። ከነዛ ነገር ግን ራሳችንን ቆጥበን ወንድ ሆነን ከተቋቋም ነው ይሄ ሎስት ሲዝኑን በእርግጠኝነት ወደ ተሻለ ነገር መብቃታችን አይቀርም። እሱም ማንም ሊደራደረው የማይችለው ነገር ነው። ሜቢ ሎስት ስትሆኑ ሄዳችሁ ጂም መስራት ትችላላችሁ። ሜቢ ክለብ ሄዶ ከመዝናናት ጂም ገብታችሁ ይሄ ሎስት የሆናችሁበትን በጣም ሲጨንቃችሁ ስትሬስ ስትሆኑ ጂም ገብታችሁ እኮ ስትሬሱን ማቅለል ትችላላችሁ። ግን ደግሞ ኮፕ የምታደርጉበት መንገድ ግዴታ በጥሩ መንገድ ሊሆን ይገባል ማለት ነው። ማን ነው እስቲ አሁን ላይ ትልቅ ሰው ሆኖ ሱስ መጀመሩን የማይጠላው ሪግሬት የማያደርገው የማይቆጨው ማን ነው? አብዛኛው ሰውም ሀያዎች ውስጥ እያለ ነው እንደዚህ አይነት ነገሮች ውስጥ የሚገባው ማለት ነው። ሌላኛው ፓርት ምንድን ነው? ስኪላችሁን ማዳበር ጀምሩ። ከስታተስ በላይ ስኪላችሁን ማዳበር ጀምሩ። የሰውን ቫሊዴሽን ወይም ደግሞ ጭብጨባ ፈልገን ራሳችንን ሰክሰስፉል ለማስባል ማናረገው ጥረት የለም። ሁላችን የምናደርገው ነገር ነው፣ እኔንም ጨምሮ ማለት ነው። እሱን ነገር ግን አቁመን ስኪላችን ላይ በደንብ መስራት መጀመር ይኖርብናል ማለት ነው። ስታተስ ሳይሆን ወይም ደግሞ ያለን ብቃት ወይም ደግሞ ያለን ነገር ሾው ኦፍ ከማድረግ ይልቅ የምር ስኪላችንን ቢልድ ማድረግ መጀመር ይኖርብናል ማለት ነው። ሀያዎች ውስጥ ቀለል ያለ ህይወት ሊኖራችሁ ይገባል። ስኪላችሁን መገንባት፣ ኮሚኒኬት እንዴት ማድረግ እንደምችሉ ማወቅ፣ መማር እንዲሁም ደግሞ እንዴት ክሬኤት ማድረግ ትችላላችሁ፣ አዳዲስ ነገሮችን እንዴት መፍጠር ትችላላችሁ፣ እንዴት መሸጥ ትችላላችሁ፣ የተለያዩ ነገሮችን መማርና ስኪላችን የምናዳብርበት ጊዜ መሆን አለበት ይሄ ሀያዎች ውስጥ ማለት ነው። ግን ደግሞ ያለንን ነገር ወይም ደግሞ ያሌለንን ነገር ሾው ኦፍ ማድረግ ወይም ደግሞ በጣም ፍሌክስ የምናደርግበት ሲዝን ወይም ደግሞ ዴኬድ አይደለም ማለት ነው። ሀያዎቻችንን በመማር ክሬኤት በማድረግ እንዲሁም ደግሞ ስኪላችንን በደንብ ቢልድ የምናደርግበት ሲዝን ወይም ደግሞ ዴኬድ መሆን አለበት ማለት ነው። በተጨማሪም ደግሞ እኔን ማየት ትችላላችሁ። እኔ ኤኬ ዲጂታልስን ቢልድ ሳደርግ ስገነባ፣ የኔን ኤጀንሲ ቢልድ ሳደርግ፣ የኔን ቢዝነስ ቢልድ ሳደርግ ምንም አይነት ጀስት ፍሌክስ ለማድረግ እንኳን ሞክሬም አላውቅም። ጀስት የምር ፕሮብሌሞችን ሶልቭ ማድረግ ነው የምፈልገው። ችግሮችን መፍታት፣ ለቢዝነሶች ችግሮችን መፍታት የሚለው ነገር ላይ በደንብ ፎከስ አድርጌ ስራ ነበረ እንጂ የተለያዩ የሚያንጸባርቁ ነገሮችን በመግዛት ለሰዎች ፍሌክስ በማድረግ ኦንላይን ላይ ሶሻል ሚዲያ ላይ ፍሌክስ በማድረግ ምናምን ጊዜን ያጠፎት ገንዘብን ያጠፎት ነገር የለም ማለት ነው። እንደዛም በማድረግ ነው አሁን ላይ ቢዝነስ በደንብ ስኬል እያደረገና በደንብ
ከፍ እያለ ስኬል አፕ እያደረገ የመጣው ማለት ነው። ሶ እኔ የራሴን ኤጀንሲ ኦልሞስት ቢልድ ካደረጉ ከ1 ዓመት በላይ አልፎኛል ማለት ነው። ስለዚህ የኔን ቢዝነስ ቢልድ እንዳደረግ የረዳኝ ነገር መካከል አንዱ ስኪሌ ላይ በደንብ ፎከስ አድርጌ መስራቴና በደንብ ወጥሬ መስራቴ ነው ማለት ነው። ገና ብዙ ይቀረኛል። ገና በጣም ብዙ ሴት ያደረኳቸው ግቦች አሉ፣ ጎሎች አሉ። እነሱን ገና ለማሳካት ሂደቱ ላይ ነኝ። ግን ደግሞ አሁን ባለውበት ኤጅ እና አሁን ባለውበት ባለኝ አቅም የሄድኩትን ጥግ በጣም ኦልሞስት ማክሲመሙን ሰጥቼው ነው እየሄድኩ ያለሁት። አሁንም ወደፊትም በደንብ ማክሲመም እየሰጠሁት እሄዳለሁ እና የኔን ቢዝነስ ስኬል አፕ እንዳደረግ የረዳኝ ነገር አንዱ እሱ ነው ማለት ነው። የራሴን ኤጀንሲ ኤኬ ዲጂታልስን ቢልድ እንዳደረግ የረዳኝ ነገር አንዱ እሱ ነው ማለት ነው። እኔ የራሴን የሶሻል ሚዲያ ማርኬቲንግ ኤጀንሲ ኮርስ ስላዘጋጀሁላችሁ እሱን ኮርስ ሄዳችሁ መቀላቀልና እንደኔ ቢዝነሳችሁን ስኬል አፕ ማድረግ የምትፈልጉ ካላችሁ ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። በደንብ ቢዝነሳችሁን ስኬል አፕ እና ቡም ማድረግ ከፈለጋችሁ የሶሻል ሚዲያ ማርኬቲንግ ኤጀንሲያችሁ ማለት ነው ይሄ ጋይድ ወይም ደግሞ ኮርስ በደንብ ይረዳችኋል ማለት ነው። ሊንኩ ዲስክሪፕሽን ላይ ያለላችሁ ሄዳችሁ ተቀላቀሉ። ሶ ሌላኛው ፓርት ደግሞ የሚሆነው ፎከስ ማድረግ ያለባችሁ ሞቲቬሽን ላይ ሳይሆን ዲሲፕሊን ላይ። ይሄን በተደጋጋሚ ሰምታችሁታል፣ ከኔም ሊሆን ይችላል። እኔም በጣም ብዙ ጊዜ የማነሳው ነገር ነው። ከሞቲቬሽን ይልቅ ዲሲፕሊን ላይ በደንብ ስሩ። ከዚህ በላይ ምንም አይነት ድርድር የለም። በቃ ዲሲፕሊናችሁ ላይ በደንብ ከሰራችሁ ሞቲቬሽን ምንም አያስፈልጋችሁ። ተነስታችሁ ጠዋት ለመስራት ሞቲቬሽን ካሌለ ጠዋት ተነስታችሁ ላሰሩ ነው ማለት ነው። ዲሲፕሊናችሁ ላይ በደንብ ፎከስ አድርጋችሁ ስሩ። እያንዳንዱ የምታሳልፏቸው ቀኖች እየቆጠሩ ነው። ወደፊት ምን አይነት ሰው እንደምትሆኑ ሼፕ እያደረጓችሁ ነው። ስለዚህ እያንዳንዱ ቀን ስለሚቆጥር እያንዳንዱን ቀን ደግሞ እንዲቆጥር ማድረግ አለባችሁ በስነ ስርዓቱ ማለት ነው። ጠዋት ተነስታችሁ ማድረግ ያለባችሁን ነገር ማድረግ፣ በዚህ ቀን አደርጋለሁ ያላችሁትን ነገሮች ማድረግ። በጣም ራሳችሁን ፑሽ አድርጉ። በጣም ቀን በቀን ስሩ። በቃ ፈታ ሳትሉ ምናምን እያልኩ ሳይሆን አትሊስት በሳምንት አንዴ ፈታ እያላችሁ እየተዝናናችሁ ጆርኒውን እየተዝናናችሁበት፣ ግን ደግሞ በቀናችሁ ውስጥ ማድረግ ያለባችሁን ነገር ቀን በቀን እያደረጋችሁ ቀናችሁን ማሳለፍ ይኖርባችኋል እንጂ ቀን በቀን ለማየው ነገሮች፣ ለተለያዩ ሱስ ነገሮች ለነሱ ታይማችሁን ከምትሰጡ በቃ ወደፊት ሼፕ ለሚያደርጓችሁ ነገሮች እና ወደ ጥሩ መንገድ የሚያበቃችሁን ነገሮች ቀን በቀን ካረጋችሁ በእርግጠኝነት ሰክሰስፉል መሆናችሁ አይቀርም። ሌላኛው ፓርት የሚሆነው ደግሞ ከፕሌዠር ወይም ደግሞ ከሚያስደስቱ ነገሮች ይልቅ ፐርፐዛችሁን ምረጡ። ፐርፐዝ ሁላችንም የሚያቆመንና እያስኬደን ያለ ነገር፣ አንድ ቀን በተስፋ የሆነ ቦታ ደርሳለሁ እና ዛሬ መስራት አለብኝ የምንለው ነገር እነሱ ቀናቶች ናቸው እኛን ቀን በቀን እንድንኖር የሚያደርጉ። ወደፊት እዚህ እንደርሳለን የሚለው ተስፋ ቀን በቀን እንድንሄድበት እያደረገን፣ ቀን በቀን እንድንገፋ እያደረገን። ስለዚህ ከሚያስደስታችሁ ነገሮች ወይም ደግሞ ፕሌዠር ከሚሰጣችሁና ወዲያው አስደስቶ ወደፊት ግን ደስታችሁን የሚቀማችሁ ነገሮች ከምታደርጉ አሁን ላይ ፐርፐዛችሁን መርጣችሁ ፐርፐዛችሁ ላይ ቀን በቀን ብትሰሩ እኔ እመርጥላችኋለሁ። አስቡት እስቲ፣ ሰውነታችሁን እየገነባችሁ ነው፣ ጭንቅላታችሁን እየገነባችሁ ነው፣ ቢዝነሳችሁን እየገነባችሁ ነው። በዛውን ልክ ደግሞ ደስተኛ የሆነ ህይወት እየኖራችሁ አስቡት። ከሱኛው ላይፍ እና አሁን አስደስቶ ደግሞ ወደፊት ደስታችሁን የሚቀሟችሁን ነገሮች ከምታረጉ ይልቅ ይሄን እመርጥላችኋለሁ። ስለዚህ ቀን በቀን ተነስታችሁ ራሳችሁ ላይ መስራታችሁን አታቁሙ። ሌላኛው ደግሞ ብር መምጣቱ የማይቀር ነው። አሁን ላይ ሁላችንም ሀያዎች ውስጥ ነን። በዛው ልክ ደግሞ ብር ላይ በጣም ኦብሰስድ ነን። በቃ ብር መስራት አለብን። ብር እሱ ደግሞ ፈጽሞ የተሳሳተ ነገር ነው። ብር ባልን ቁጥር አሁን እኔ ብር ሰጧችሁ፣ ብሩን ተቀበላችሁኝ፣ ብሩን አጠፋችሁት ለማይሆን ነገር። ከዛ መልሳችሁ እስቲ ብሩን ስሩት ወይም ደግሞ በሌላ መንገድ ሰርታችሁ ይህን ብር አምጡት ብላችሁ እንዴት ታመጡታላችሁ? ስለዚህ ግዴታ ስኪል ያስፈልጋችኋል። የሆነ አይነት ስኪል እና የሆነ አይነት ችሎታ ሊኖራችሁ ይገባል ማለት ነው። በዛ ችሎታ መልሳችሁ ይህን ብር መልሳችሁ ለእኔ ልትሰጡ እንችላላችሁ ማለት ነው። ስለዚህ ፎከስ ማድረግ ያለባችሁ ስኪላችሁ ላይ ነው እንጂ ብሩ ላይ አይደለም። ምክንያቱም ስኪላችሁ ካለ ወይም ደግሞ ጥበባችሁና ችሎታችሁ ካለ ሁሌም ብር ወደ እናንተ አትራክትድ ሆኖ መምጣቱ
ዓመት ከ5 ዓመት በኋላ ቶፕ 1% መሆናችሁም አይቀርም። እሱን እያወቅን ነው ግን ወደ ተለያዩ ነገሮች የምንገባው። ስለዚህ ሁሌ ራሳችሁን ቆጥቡ። ሁሌ ስታስቡ ሎንግ ተርም አስቡ። የዛሬ 5 ዓመት ምን ያደረገኝ ይሆን? ሲጋራ ለማጨስ ዛሬ የመጀመሪያችሁ ቀን ቢሆን የዛሬ 5 ዓመት ወዴት ነው የሚመራኝ ይሄ ነገር ብላችሁ ራሳችሁን ጠይቁ። ስለዚህ ሁሌ ሎንግ ተርም ካሰባችሁ በእርግጠኝነት ነው የምላችሁ፣ በእርግጠኝነት የተሻለ ሰው የሆናችሁ መምጣታችሁ አይቀርም። 30ዎች ውስጥ ደግሞ የተሻለ ሰውና ከሁሉም ለየት ያለ ህይወት መኖራችሁ የማይቀር ነው ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስል ነበረ። ስለዚህ ቀን በቀን የምታሳልፏትን ቀን በደንብ ዴዲኬት አድርጋችሁ ወደምትፈልጉት ነገር የሚያመራችሁን ነገሮች ቀን በቀን ካረጋችሁ በእርግጠኝነት አሪፍ ቦታ ላይ መድረሳችሁ የማይቀር ነው። ስለዚህ ሀያዎቻችሁን በዚህ መንገድ ከጨረሳችሁ በእርግጠኝነት 30ዎች ውስጥ 40ዎች ውስጥ እያላችሁ በመጣችሁ ቁጥር የተሻለ ህይወትና ለየት ያለ ህይወት መኖራችሁ የማይቀር ነው። ስለዚህ አሁን ያልኳችሁን ስቴፖች በደንብ ሪቪው እያደረጋችሁ ከእናንተ ጋር እያስተያያችሁ መተግበራችሁን አትርሱ። እኔም አሁን ስቴፕ ባይ ስቴፕ ይሄን እያደረኩ ስለሆነ ነው ለእናንተ ሼር ያደርኳችሁ ማለት ነው። ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይበር ካውንቴ አሁን አሪፍ እየሄደ ነው። ወደ 10,000 ሰብስክራይበር ብንገባ ደስ ይለኛል። ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁ ላይክ አድርጉት። ላይክ ካደረጋችሁ ደግሞ ሞር አልጎሪዝም ፑሽ ስለሚያደርግ ወደ ተለያዩ ሰዎች ወደ እነሱ እንዲደርስ አድርጉልኝ ማለት ነው። ከተመቻችሁ እንዳልኳችሁ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።